ያለው እስከዚህ ድረስ ተስማምተናል። እሺ ለምሳሌ አሁን አንተ አንድ አሁን አንተ ቀጥል። አይ ኖ አንፈልግም። የኛን ማብራሪያ ቃሉን ብቻ ቀጥላት በለኝ አንድ ጊዜ አስፈልገንም። እኛ ቃሉን ብቻ ነው የራሳችን ማብራሪያ ከጨመርን ዲስቶርት እናደርገዋለን እኮ። አዳምጣ አሁን ራሱ ማብራሪያ ተጠቅማለህ አንተ። እኔ አልተጠቀምኩም። ራሱ የራስ ማብራሪያ ተጠቅማለህ። አልተጠቀምኩም። ፍቅሩን ማሳየት ነው ብለሃል። ግን ዳኒ ወደ ትርጉም ሂድ። ሰዎች አሉ እኮ ወንድማችን አንድ ጊዜ እንደሚያን በፖለቲካ ማለት ነው። ወንድማችን አነበበና በኖርማል አማርኛ ገለጠው። የገለጠው ራሱ ቃል በቃል አይደለም፣ ቨርባቲም ይተርጎም ከተባለ ፖይንት አውት ለማድረግ ለመጠቆም ነው የሚለው። ለመጠቆም ብላለህ አሁን አንተ። ችግር የለም ለመጠቆም ብለህ ተርጉመው። ሰው ላይ ለመጠቆም ችግር የለም ፍቅሩን እኮ። ስለዚህ ፍቅሩን ለመግለጥም ለመጠቆምም ተመሳሳይ ነው። በነገራችን ፍቅር ጭቃ አንዴ እኔም ተመሳሳይ ያልኩትን ነገር ወንድማችሁ ተመሳሳይ ያልኩትን ነገር አስቁሞ እንደተሳሳትኩ አድርጎ ለማሳየት እያወራ ያለው ተመሳሳይ ከሆነ ያልከው ሲያብራራ ለማሳየት ነው አለ። ለመጠቆም ነው ይላል። ተመሳሳይ ከሆነ ያልከው ሰው ደስ ይለኛል። ስለዚህ ለመጠቆም ነው አላልክም። ችግር የለም ለመጠቆም ለመጠቆምም ለመግለጽ ተመሳሳይ ነው። ኧረ ዳኒ ትርጉሙን እንጨርሰው። ቀጥል። ወንድም ነው አለ። ምንድን ነው ወንድም ይመስለኝ። ኧረ ዳኒ ለምንድን ነው የማትቀጥለው? በቃ ተቀጥለው እንዴ አስሬ እየገባብኝ ነው። እሺ ደከመን እኮ ሰለቸን። እሺ ይሁን የፍቅሩ መገለጫ ነው ይላል። ቆይ አንዴ እዚህ ጋር ቆይ እንዴ ሳንሻገር እየተስማማን እንሂድ። አሁንም አሁን እዚህ ጋር እያለ ያለው ኢየሱስ ክርስቶስ የሚማልደው ከአብ አንሶ አይደለም እያለ ነው ወይስ ቃሉን ጳውሎስ ሲጠቀም ክርስቶስ ኢየሱስ ከአብ ያንሳል የሚለውን ለማስያዝ አይደለም እያለ ነው? ለማሳየትማ አይደለም። የክርስቶስ ከአብ ያንሳል የሚለውን ለማሳየት አይደለም። እኩል እንደዛ ነው እያለ ያለው ወይስ እኩል በክብርና በስልጣን ብሏል? አዎ ኢየሱስ ስለኛ የሚማልደው መማለዱ ማነሱን አያሳይም ነው እያለ ያለው አሁን እዚህ ክፍል ላይ? ወይስ ጳውሎስ ስለኛም የሚማልደው ሲል ያንን ይሄ እንግዲህ ከላይ ከፍ ብሎ በማሳነስ መልኩ ገልጾታል ብሎ ስለተናገረ ግን ለማሳነስ ግን አይደለም። ልክ ከላይ አብ ለገዛ ልጁ እንኳን ያራራለት ስለሚል ያራራለት የሚለው አሁን አብን ጨካኝ ምናምን የሚያደርግ እንደዛ አይደለም። አክቹአሊ ግን ያራራለት የሚለውን ቃል with the same understanding አውዱ ነው የምትረዱት እያለ ነው። with the same understanding መቀበል አለብን። ስለዚህ አሁን እያለን ያለው ቅዱስ ዮሐንስ አፈወርቅ ጳውሎስ ይህንን ቃል መጠቀሙ ኢየሱስን ታናሽ ነው ለማለት አይደለም። ምክንያቱም መልጃ ራሱ ታናሽነቱን የሚያሳይ ስለሆነ ከላይ እንዳስቀመጠው ማለት ነው። ግን እንደዛ ለማለት ፈልጎ አይደለም። ታናሽ ነው ለማለት ኢንፊሪየር ነው ለማለት አይደለም ማለት። እሺ ስለዚህ ታዲያ ምንድን ነው? መልጃ የፍቅር መገለጫ ነው እንጂ የማነስ አይደለም ነው የሚለው። የፍቅር መገለጫ እንጂ የማነስ አይደለም አይልም። so that hence ተመለስና so that hence it may appear that intercession is not a sign of inferiority but of only ቆይ አንዴ አሁን ስለዚህ አሁን ኢንተርሴሽን ሲል የክርስቶስ ምልጃ ሳይሆን ጳውሎስ የጠቀሰው ምልጃ የሚለው የተጠቀመው ቃሉ ነው ማለት ነው። ኦፍ ኮርስ ምን ለመጨመር ፈልገህ ነው? እኔ ከተናገርኩት ላይ ምን ጨመርኩኝ? ኢየሱስ ክርስቶስ ስለኛ ሲማልድ ከአብ ያንሳል ማለት አይደለም የሚል ነገርን እንዳንይዝ ነው። እዚህ ጋር እያለ ያለው ኢየሱስ ክርስቶስ ሲማልድ ከአብ ማነሱን ቆይ አንዴ ኢየሱስ ክርስቶስ ሲማልድ ከአብ ያንሳል ወይም ከአብ አያንስም የሚለውን ነገር እየነገረን ሳይሆን ጳውሎስ ኢንተርሴሽን የሚለውን ምልጃ የሚለውን ቃል ሲጠቀም ያንሳል የሚለውን ለማሳየት አይደለም እያለ ነው። አሁን የጳውሎስን ቃል ነው እየወሰድን ያለ ነው። እውነት ነው። በቃ ሂድ አሁን ቀጥል። እኛም በዚህ ነው የምንረዳው። እሺ for being life itself አውቶዞኤ ይላል። ኢየሱስ ህይወት ሆኖ ሳለ እንደማለት ነው። አውቶዞኤ ካልተሳሳትኩኝ የግሪኩ ቃል ማለት ነው።
ራሱ ኢየሱስ ሕይወት ሆኖ ሳለ and a well of good things of every kind የመልካም ነገር ሁሉ ምንጭ ሆኖ እያለ ኢየሱስ ማለት ነው and with the same power as the father ከአባቱ ጋር ተመሳሳይ ኃይል ሆኖ እያለ both to raise up the dead ሙታንን ለማስነሳት እና and to quicken them ሕይወትን ለመስጠት and to do all besides that he does ከሚያደርጋቸው ነገሮች ሁሉ ጋር አብሮ ማለት ነው how could he need to be suppliant in order to help us ለምን ይለምናል እኛን ለመርዳት ብሎ ይጠቅሳል እኛን ለመርዳት ምን ቆይ አንዴ እኛን ለመርዳት ቆይ አንዴ እንዲህ ከሆነ ኢየሱስ አለ መማፀን ለምን አስፈለገው ይላል አይደለም ሰፕሊያንት ማለት ምን ማለት ነው አማላጅ ማለት ነው አይደለ መማፀን ማለት ነው ሰፕሊያንት ማለት መማፀን ብራዘር ቆይ አንዴ ሰፕሊያንት እኮ ፐርሰኑን የሚያሳይ ነው ቀጥታ የሚማፀን ማለት ነው ሰፕሊያንት እኮስ አማላጅ ከላይ ከማፀኝ ማለት how could he be supplicant አንዴ ቆይ ሰፕሊኬሽን እና ኢንተርሴሽንን ኢንተርቼንጀብሊ ኢንተርሴሽን ነው ብቻ በቃ ምን አልከኝ አይ እኔ ሰፕሊኬሽን ተማጻኝ በተባለበት ቦታ ተማጻኝ ብለን እናነባለን ኢንተርሴሽን ልጃ በተባለበት ቅዱስ ዮሐንስ አፈወርቅ እዚህ ክፍል ላይ ሰፕሊኬሽንን እና ኢንተርሴሽንን ኢንተርቼንጀብሊ እየተጠቀመ ነው አይደለም ኢንተርቼንጀብሊ እየተጠቀመ ቢሆንም ቃል በቃል እንተርጉም በተባለው መሰረት ሰፕሊያንት በቃ ኢንተርቼንጀብሊ እየተጠቀመ ነው ስለዚህ ምን አለ ሰፕሊያንት ለማኝ መሆን አማላጅ መሆን ለምን ይጠበቅበታል ይሄን ሁሉ ነገር ማድረግ የሚችል ከሆነ ጌታ አለ ኢየሱስ ይሄን ሁሉ ማድረግ የሚችል ከሆነ ባይዚ መጽሐፍ ቅዱሳችን ላይ ለምሳሌ በስጋ ወራት ጸሎትና ምልጃን አቀረበ ሲል ምልጃን አቀረበ የሚለው ሰፕሊኬሽን ነው የሚለው እንግሊዘኛው ስለዚህ አሁን ምንድነው ይሄን ሁሉ ማድረግ የሚችል ከሆነ አማላጅ እንደዚህ አሁን የጠቀስክበት ቦታ አንዴ ቆይ ብራዘር አንዴ አሁን የጠቀስክበት ቦታ ኢንቱካን አይልም ሌላ ነው ቃሉ እኔ አሁን ስለ እንግሊዘኛ እኮ ነው እያወራን ያለ ነው ወዳጅ በምድር ላይ ሆኖ የተናገረው በእንግሊዘኛ ነው አሁን እኮ ስለ እንግሊዘኛ ነው እያወራን ያለ ነው ስለ ሰፕሊኬሽን ነው እያወራን ያለ ነው እና ምን አለ ቅዱስ ዮሐንስ አፈወርቅ እንዴ ራሱ ወልድ እንዲማረግ የሚችል አብ የሚያደርገውን ሁሉ እሱ ማድረግ የሚችል ከሆነ እንግዲህ ያው ስለምን አማላጅ መሆን ይጠበቅበታል አይጠበቅበትም ነው አይደለ ነው አይጠበቅበትም ይላል እንዴት ተማጻኝ ይሆናል አለ እንጂ አይማጸንም አለ አይማጸንም ሬቶሪካል ኤክስፕሬሽን አታውቅም እንዴ ና ቆይ መለስ ብለህ አንብበው አንዴ ሌላ ጌርሳ ተመልሼ ያነበብኩልህ ነው ቆይ አንዴ ዕብራዊት እንግሊዘኛ ማንበብ ትችላለሽ ከይቅርታ ጋር ይሰማል ዕብራዊት ዳጃለሽ ይሰማል ግን ስራ ላይ ሆኜ ነው ሶሪ ስራ ላይ ሆኜ ነው ሶሪ ኦኬ ማንበባችሁም ለጊዜው ችግር የለውም ኦኬ ቆይ አንዴ ቆይ ጌርሳ ትችላለሽ ኦኬ ዕብራዊት እሺ ጌርሳ የትኛው ነው ጥቃቅን ሆኗል እንጂ እስኪ ሞክራለሁ ያነብ የፈለከው ኦኬ ቆይ ዙም አድርገውና ቆይ አንዴ ያንብብልን ወንድማችን ጌርሳ ዶክተር ዳኒ እኮ ጥሩ ተርጉሞታል አይደል ደግሞ እየተስማማችሁ ነበር ምንድነው አሁን ና ይሄው እዚህ ላይ ሰፕሊያንት አንተ አሜሪካ ምስሉ ሌላ ሰው አንድ ቁጥር ይላክልኝ ከታች የላማኝ እንግሊዘኛ የሚችልና ግን ደግሞ ሲመጣ ለክርስቶስ የታመነ ሰው ለጌታ ብሎ የማይዋሽለት ማለት ነው የምር በስርዓት የሚተረው የትኛውን ሪፒት ማለት ለምንድን ነው ሪፒት ማድረግ የተፈለገው አንደው አልተስማማንም ነው ሲስ ለምንድን ነው የተፈለገው በትክክል ተርጉሞታል አንብበውና ተርጉሙ ሲስ በቃ ጌርሳ ምን አስወጣውና ሌላ ሰው አስገባ ለምን ቆይ ራሱ ጌርሳ የሚያምር አስወጣው ጌርሳምንና በጌርሳም ቦታ ሌላ ሰው ይግባ አይሆንም በፍጹም አትወጣም ቲክቶክ ከፍቶላችሁ ቆይ ሲስ ለምን ነው ፖለቲካ
ለሱ አንዴ ሚውት አድርግልኝ ጌርሳም ዳኒ በትክክል አንብቦ ሚውት አድርግልኝ አሁን እኛ አንተን የፈለግን አንተ ትርጉምና የዳኒ ትርጉም ትክክለኛ መሆኑን ቼክ ምናደርገው አንተ ፎር ቢንግ ከሚለው ቀጥሎ ያለው ነገር ትርጉም አረዝም በኋላ አንሳለን ናቱ እንደሽ በላይ ምን አገለ ጌርሳምዬ ዝምቧራ ለጌርሳም ትርጉም አልተስማማችም ለዛ እኮ ነው አይ ዝምቧራ አልተስማማችም በነ ዳኒ ትርጉም አረ ይማል አይ በቃ ለምን ተናገረው ጋዲሳ አቤት አኬን በጣም ማከብረው ሰው ነው በጣም ነው መሪጌታ አንዴ መሪጌታ አንዴ ከሲስ ጋር ልጠይቀው ዶክተር ዳኒ በትክክል እያነበበ ከአኬ ጋር ኮንፎርም አይ አልተሰዝች መጨረሻ ዳኒ ቆይ ጌርሳም በትክክል ትክክል አይደለም ተረጎመላ አይደል አንተ ኮንፎርም አይ ጌርሳም አሁን ለምንድን ነው ያስፈልገው ቆይ ጌርሳም አንተ የተሻልከን አሜሪካ ነው ያለው ተብሎ ስለታሰበ ነው ከዚህ ፎር ቢንግ ከሚለው ጀምሮ አውትስታንዲንግ ዶክተር ነው እሱ አውትስታንዲንግ አራኛ ምን አገባን ስለሱ ጌርሳም ዶክተር ነው ሜዲካል ዶክተር ነው ተተረጉሟል አተረጉሙም በቃ ተው እንደም ጌርሳም ሚውት አድርግ ጌርሳም አሁን ይኸውልህ የተነሳው ፖይንት እንዳታወራ ሚውት አንድ ጊዜ በቃ ጌርሳም ድሉን አልተጠቀምኩም ቶ በቃ ጌርሳም ሌላ ሰው በቃ ሚውት አድርግ ቀልድ እየቀለድክ ነው ብራዝ ክርስቶስ ኢየሱስ ሌላ ሰው አንድ ቁጥር ይላል ቀልድ እኮ አይደለም ያዘ አይልፍም እኔና ማአታ ገበከ ታግዙ ላይ መጣን እንኳን አንዴ ወይ መሪጌታ እንኳን ጌርሳም እኔ ነኝ ያወረድኩ ሌላ አንድ ሰው ቆይ አንድ ቁጥር ላከልኝ ሌላ ሰው ዳኒ አለ ይሰማል አለሁኛው እሺ ዳኒ በትክክል እኮ ቤስት ነው የተረጎመለት ብሎ እንተናች ማን ተረጎመልኝ ማንም እኮ አልተረጎመም being life itself auto the ይላል በግሪኩ ማለት ነው እሱ ህይወት ሆኖ ሳለ ማለት ነው and a well of good things of every kind የመልካም ነገሮች ሁሉ ምንጭ ሆኖ ሳለ ኢየሱስ ማለት ነው and with the same power as the father ከአባቱ ጋር ተመሳሳይ ኃይል that he does የሚያደርጋቸውን ሁሉ ለማድረግ እየቻለ how could he need to be suppliant in order to help us እንዴት ተማጻኝ ሊሆን ቻለ እኛን ለመርዳት እኛን ለመርዳት እንዴት ተማጻኝ ቆይ ኒድ የሚል ቃል አለ ለምዚህ ጋር how could he በዚህ ነገር ለመርዳት ነው እንዲህ ታዲያኔስ ምን ብዬ ተረጎምኩ አንተማ by the way ይሄ ሬቶሪካል ኤክስፕሬሽን ስለሆነ ቆይ አንዴ ሬቶሪካል ኤክስፕሬሽን ስለሆነ አማላጅ መሆን
አይጠበቅበትም እኛን ለመርዳት እያለ ነው። ለምን ካልክ ከላይ ከፍ ብሎ ምንድነው እያለ ያለው? ከአባቱ አብ የሚያደርገውን ሁሉ ማድረግ ምላሽ አለው። ሪቶሪካል ኤክስፕሬሽን ይባላል። ቀጥሎ ሲቀጥለው ማንበብ ወንዶም በደምብ እንዲገባ ቀጥሎ ብራዘር አንተ እንዲገባ ነው ማወራለ ብራዘር። ቀጣዩን አብሮ ሪቶሪካል ኤክስፕሬሽኑ አንዴ አዳምጠኝ። ሪቶሪካል ኤክስፕሬሽን ነው። ይሄንንም የሚያደርግ ኢየሱስ ሆኖ ሳለ እንዴት ከዚህ በተጨማሪ ለኛ ተማጻኝ ሊሆን አስፈለገው? ኦኬ and to do all that he does and to do all besides that he does besides ምንድን ነው የምታወራው? ከዚህ በተጨማሪ አማላጅ ሆኖም ለምን አስፈለገው አይልም። አዳምጠኝ በደንብ ይላል። አዳምጥ እዚህ ፊት ለፊት እያነበብክ ቆይ እስኪ ቆይ ናሆሜ አንዴ ናሆሜ አይደለም ቆይ አንዴ and do all besides that he does ከዚህ በተጨማሪ besides አይደለም አብ የሚያደርገውን ሁሉ የሚያደርግ ከሆነ የሚለውን ክፍል ነው አሁን እያነበብክ ያለው። አው ዘው አንድ መስመር ላይ ነው ያለው እና ታዲያ እያለ ያለው እኮ እሱ ጋር እኮ በተጨማሪ ምናምን እኮ አይደለም እያለ ያለው እንደሚጠቅስልህ እንደዛ ብሎ ምን ይጠቅሳል? አንዴ ቆይ የመጨረሻ ሰጀስት ላድርግልህ። እንደዛ ብሎ ምን ይጠቅሳል? ኦፍ ኮርስ ተጠቅሷል ሁሉ ነገርና ምንን ይጠቅሳል? እንደዛ ብሎ አሁን ያነበብከው አንድ አዳምጠኝ። ሞደርን አድርግልህ ብራዘር፣ ፓራፍሬዝ አድርጌው ሞደርን እንግሊዝ አድርግልህ ወዳጅ አታድርገው። ማን አበው ቸኩያለሁ እስክዋረድ ብራዘር፣ ቀጣዩን አበው ቸኩያለሁ እስክዋረድ። ስለዛ ከቸኩል ፊት ቀጣዩን አበው። እሺ ከዛም በኋላ he that of his own power to set free those who were given over and condemned እሱ ምንም ኮንደምን ከመደረግ ወይም ደግሞ ምንድነው ይባለው ከፍርድ ነፃ የሚያወጣ ማለት ነው። and made them righteous ጻድቅ ያደረጋቸው sons ልጅ ያደረጋቸው and let them to the very highest honors ወደ ታላቅ ወደ ኃያል ክብር how should he እንዴት after having achieved all እነዚህን ሁሉ ካደረገ በኋላ and having shown our nature on the king's throne የኛን ኔቸር በንጉሱ ዙፋን ሊሆን ይገባዋል። እነዚህን ቀላል ነገሮች ምልጃን ነው እያለ ያለው። ተስማምተናል? ይሄን ሁሉ ነገር ካደረገማ አሁን ከርከራ የዘረዘራቸው እንዳኒ ማለት ነው። ይሄን ሁሉ ማድረግ ከቻለማ እንደዚህ ኢዚየር የሆኑ ቲንግ ይሄን ቀላሉን ነገርማ ጭራሽን ቀላሉን ነገርማ ለማድረግ ይሄን ሁሉ ከፈጸመ በኋላ ማለት ነው በሚቀጥለው ነው የሚያፈርሰው። አንድ አዳምጠኛ። አሁን እኮ ሪቶሪክ ነው እያወራን ያለ ነው። ስለዚህ አይጠበቅበትም ነው። እንዴት አይጠበቅበትም አይደለም፣ እንዴት አደረገ ብሎ ያደረገበት ምክንያት ነው የሚናገረው።
እንደዛ አይደለም በጌታ ስም። ይሄ እንግሊዘኛ ራሱ እንዴት ነው? በቅዱስ ሚካኤል ስም አንተ ወገን የምርህን ነው ግን ወይ ሰው ብለህ ያያጅ ሙን ይጠበቅበታል እያለው ማለት ነው። አዎ በቃ አማላጅ ሙን ተጠብቆበታል እያለ ነው ይለኛል። ኩዌስቸን ማርክ እኮ አለ ጥያቄ ምንድን ነው? እንዴት ሙን ይጠበቅበታል? አይጠበቅበትም። በነገራችን ላይ አይጠበቅበትም አላለም። ማሳየት አትችልም። ሬቶሪካል ኤክስፕሬሽን እንደዛ ነው። በእናትህ አንተ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የሚቀጥለው ላንብ ይቃወመን ቃንዴ ባክ እግዚአብሔር የሚከና ተርጉምና ልጨርሰው። that there is no other reason for his having mentioned intercession ምልጃ የሚለውን ለመጥቀስ ሌላ ምንም ምክንያት የለውም። says to show the warmth and vigorousness of his love for us. አንዴ ቆይ አንዴ ይሄንን አያችሁ አለ። እንግዲህ በብዙ ማስረጃዎች እንዳሳየኋችሁ አለ ቅዱስ ዮሐንስ አፈወርቅ መልጃ የሚለውን ቃል የጠቀሰው ጳውሎስ ሌላ ለምንም አይደለም። በቃ ክርስቶስ ለኛ ያለውን ፍቅር ለመግለጽ ያህል ብቻ ነው። ከባጭሩ ነው። እሺ ቀጥል። ኦኬ እሺ ኦኬ ከዛም በኋላ ምን ብሎ ነው የሚከተለው? for the father ታረቁልን ብሎ ማለት ነው። ይሄን የማስታረቅና ቃል አረገ ብሎ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር ያለውን ይጠቅሳል ማለት ነው። for we ለአብም ተነግሯል ማለት ነው። ይሄ for we are አዎ ተነግሯል። እዚህ ጋር እኮ ተቃውሞ የለንም። እሺ አሁን እያፈራረሰው ነው። አዎ ዮሐንስ አፈወርቅ በመመርኩ ነው አሁን የፈራረሰ ሳይሆን ሌሎች ሐሳቦችን ተመሳሳይ ነገር ነው ያወራ ያለነው። ተመሳሳይ ኖ ዌይ አይደለም። ሌላ ሐሳቦች እንዳይኖሩ ነው እንጂ ሌላ ሐሳቦች እንዳይኖሩ በሌላ ሐሳብ ብላችሁ እንዳትይዙ ፍቅሩን ብቻ ለማሳየት ነው ብሎ ነው። አብም በእኛ ውስጥ ይለምናል እኛን ማለት ነው። በእኛ ውስጥ ቁርዚ የሆነ ነገር የለም ነው እያለ ያለው ስለ ክርስቶስ መልጃ ማለት ነው። but one thing only do we gather from all that is told us, namely the intenseness of his love. ምንድነው ያለው? አንድ ነገር ስለ አብ ምልጃ ነው እያወራ ያለው አሁን ላይ ስለ አብ ነው። የፍቅሩን ጥልቀት ነው የሚያሳየው ነው የሚለው። አዎ የፍቅሩን ጥልቀት ለማሳየት ነው። ለአብ ምልጃ የሚለው ቃል ሲነገር ለማሳየት ነው። ቀጥል። ከዛም በኋላ ወደ መንፈስ ቅዱስ ይወርዳል። እሺ መንፈስ ቅዱስ this same let us do here also ይሄን ደግሞ ወደዚህ ደግሞ ይመራናል። if then the spirit even makes intercession for us with groaning that cannot be uttered መንፈስ ቅዱስ እንኳን ማለት ነው በማይናገር መቃተት ለኛ ይማልድልናል የሚለውን ይጠቅስና and Christ died and intercedes for us ክርስቶስ ሞተ ስለኛም ይማልዳል and the father spared not his own son ማለትም ልጁን አልተወም ለኛ ማለት ነው። ቆይ አንዴ ይቅርታ እዚህ ጋር ስለዚህ አሁን የአብንም የወልድንም የመንፈስ ቅዱስንም ምልጃ የሚለውን ቃል አንሶ አሁን አሳየ። አሁን ነገሩ ተድበስብሶ እንዳያልፍ መለስ በልና ስለ ጌታ ኢየሱስ ሲናገር
ስለዛ በምን መልኩ ነው ያስቀመጠው? ፍቅሩን ለመግለጽ እንጂ መለመን ተጠብቆበት አይደለም እያለ አይደለም። መለመን አይጠበቅበትም፣ አማላጅ መሆን አይጠበቅበትም። አክሊል በተናገረው ነገር ላይ ስተት የለም። አክሊል በተናገረው ነገር ላይ ስተት የለም። ምንድነው አክሊል ግን የሚያምነው መለመን ተጠብቆበት ሳይሆን ወይም ተገብቶት ሳይሆን የሚለው ላይ እንስማማለን። እኔ ለምኗል ስል እሱ ግን አልለመነም ብሎ ነው የሚረዳው። እዛ ላይ ነው ልዩነታችን። ስለዛ አሁን አንተ ስለኛም የሚማልደው ክርስቶስ ኢየሱስ ነው ሲል ስለኛም የሚለምነው እያልክ ነው ማለት ነው። የግሪኩ ቃል የሚለምነው ካለ እኔ የምለውጥበት እኔ አምነው በልይ በቃ ተጽፎልኛል እንደተጻፈ አለው ብራዘር። ስለዚህ ልዩነታችን እኔና ስለዛ አሁን ለአንተ ምልጃ ልመና ነው። ችግር የለብኝም እንደዚህ አይነት ቃላት አጠቃቀም ላይ